የመካከለኛው ምስራቅ እሳት አሁንም እየተንቦገቦገ ነው። አሜሪካ ዝነኞቹን ኤፍ-22 የጦር ጀቶች ወደ እስራኤል ልካለች። ኢራን ደግሞ ከዛሬ ነገ ጥቃቱ ይመጣል ብላ ነዳጇን በገፍ ለውጭ ገበያ እያቀረበች መሆኑ ተሰምቷል። ይህንን ውጥረት ያረግባል ወይስ አያረግበውም የሚለው ነገር እንደተጠበቀ ሆኖ ዋሽንግተንና ቴህራን ግን በጄኔቫ ስዊዘርላንድ የሚያደርጉት ንግግር ይጠበቃል። ጠብ የሚል ነገር ይመጣል ወይስ አይመጣም? ብዙዎች አሁን መጠራጠር ጀምረዋል። ኢራን ግን ይህንን ማምጣት እንችላለን ብላለች። በሌላኛው ዓለምም ሌላ ውጥረት ብቅ ብሏል። ኩባ ከአሜሪካ ተነስተው የሽብር ተግባር ሊፈጽሙብኝ ነበሩ ያለቻቸውን አደገኛ ታጣቂዎች ላይ እርምጃ ወስዳ ሕይወታቸው እንዲያልፉ እንዳደረገች አሳውቃለች። የአሜሪካን ሰንደቅ አውለብልቦ በፍጥነት እየገሰገሰ የነበረው ጀልባም በውስጡ አስገራሚ መሳሪያዎች ተይዘውበታል ተብሏል። ኩባ እነዚህ ከአሜሪካ የተላኩ አሸባሪዎች ናቸው ስትል የሰዎቹን ስም ዝርዝር ጭምር ይፋ አድርጋለች። አሜሪካ ደግሞ የለሁበትም እያለች ነው። ወደ መካከለኛው ምስራቅ መለስ ስንል የተሰማው ዜና ብዙዎችን አሳዝኗል። የእስራኤል ወታደሮች ፈጽመውታል የተባለው ግፍ ብዙዎችን እያነጋገረ ይገኛል። የእስራኤል ወታደሮች ጥይት የተኮሱበት የ14 ዓመቱ የፍልስጤም ዜጋ ወታደሮቹ ለበርካታ ደቂቃዎች አይናቸው እያየ ደም ፈሶት እንዲሞት አድርገዋል ተብሎ እየተወገዙ ይገኛሉ። የእስራኤል ጦር ታዳጊው ድንጋይ ወርውሮብን ነው ይህንን ያደረግነው ቢልም ቢቢሲን ጨምሮ የተለያዩ መገናኛ ብዙሃን ግን የታዳጊው አገዳደል ግፍ የተሞላበት ነበር ብለዋል። ይህን የተመለከተ ቪዲዮም ተለቋል። ጉዳዩን እንመለከተዋለን። ከወደ ሰሜን ኮሪያ ደግሞ መሬት አንቀጥቅጥ ዜና ነው የተሰማው። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ከመሬት ውስጥ ብቅ ብሎ ከየት መጣ ሳይባል ዓለምን የሚያንቀጠቅጥ ግዙፍ አህጉር ዘለል ባሊስቲክ ሚሳኤል እንሰራለን ብለዋል። ጎረቤታቸውን ደቡብ ኮሪያን ያስጠነቀቁት ኪም ልናጠፋሽ እንችላለን ሲሉ አስገራሚ አስተያየት ሰጥተዋል። ትራምፕን ደግሞ የምንከባበር ከሆነ እንከባበር፣ ካልሆነ በኒኩሌር ኃይላችን ሁሉንም ነገር እንወጣዋለን ብለዋል። ደቡብ ኮሪያን በኒኩሌር መምታት የምንችልባቸውን በርካታ የጦር መሳሪያዎች እናምርት ሲሉም ለጦራቸው ቀጭን ትዕዛዝ ሰጥተዋል። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ይህንንም ይዘነዋል። ወደ ቀጠናችን ስንመለስ በሱዳን የእርስ በርስ ጦርነት ዋናውን ገጸ ባህሪ ከሚጫወቱት ሰዎች መካከል አንደኛው የሆኑት ጀነራል ሐምዳን ዳጋሎ ሐሜቲ በዱባይ ገዝተውታል የተባለው መኖሪያ ቤት ብዙዎችን አወያይቷል። የምርመራ ዘገባዎችን የሚሰራው መገናኛ ብዙሃን ይህንን በተመለከተ መረጃ አግኝቻለሁ ሲል ነገሩን ዝርግፍ አድርጓል። ከዚህም ከዚያኛውም ወገን በሕዝባቸው ላይ ግፍ በመፈጸም የሚታወቁት የሱዳን ጀነራሎች ሀገራቸውን ሰላም ማድረግ ባይችሉም ሀብታቸውን ግን ከፍ እያደረጉ መሆኑን ዓለም በሚገባ ታዝቧል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አሜሪካ ኤፍ-22 የጦር ጀቷን ወደ እስራኤል ስትልክ ኢራን ደግሞ ከዛሬ ነገ ጥቃት ሊመጣ ስለሚችል ብላ ነዳጇን በመርከብ እያስጫነች ለገበያ እያቀረበች መሆኑ ተሰምቷል። እንደ ብሉምበርግ ዘገባ ሀገረ ኢራን በየካቲት ወር ውስጥ ባሉ 5 ቀናት ብቻ ከ20 ሚሊዮን በርሜል ነዳጅ በላይ በመርከቦቿ ላይ ጭናለች። በየዕለቱ 1.5 ሚሊዮን በርሜል ነዳጅ ለገበያ ታቀርብ የነበረችው ኢራን በ5 ቀናት ውስጥ ብቻ ይህንን በብዙ እጥፍ አሳድጋ ነው ለገበያ ለማቅረብ የሞከረችው። በተለይ ካርግ የተባለው ደሴት ኢራን ነዳጇን ለጉድ እያመላለሰችበት የምትገኘው ደሴት ነው ተብሏል። ከ90 በመቶ በላይ የሚሆነውን የሀገሪቱን ነዳጅ ወደ ውጭ ገበያ ከመቅረቡ በፊት አቅፎ የሚይዘው ካርግ ደሴት አሁን ስራ በዝቶበታል ተብሏል። ካርግ ደሴት ጦርነቱ የሚነሳ ከሆነ ጥቃት ሊፈጸምበት ይችላል፣ ለገበያ ያዘጋጀሁት ነዳጅ ሊመታብኝ ይችላል ብላ ነው አንድም ኢራን የሰጋችው። ቻይናም በፍጥነት የኢራንን ነዳጅ ከሚገዙ ሀገራት ተርታ ተሰልፋለች። ይህ የነዳጅ ማጓጓዝ ስራ አሁን ላይ ለመርከቦች ከፍተኛ ገቢ እያስገባ እንደሆነ ተነግሯል። አንዳንድ ነዳጅ ተሸካሚ መርከቦች በአንድ ቀን እስከ $170,000
ለጉዞ እየጠየቁ መሆኑም ተሰምቷል። ይህ እንደተጠበቀ ሆኖ አሜሪካ ኤፍ-22 ራፕተር ጀቱን ወደ እስራኤል ልካለች። ኤፍ-22 ጀት የአምስተኛው የጀት ትውልድ አባል ሲሆን ከየትኛውም ጀት ጋር አንገት ለአንገት ተናንቆ ድል ይቀነዋል የሚባልለት፣ ወደ መሬትም ዝቅ አድርጎ ሚሳኤሉንና ቦምቡን አውርዶ ከፍተኛ ጥፋት ማድረስ ይችላል የሚባልለት እጅግ አደገኛ ከሚባሉ የአሜሪካ ጀቶች መካከል አንዱ ሆኖ የተመደበ ነው። ይህ ጀት በቁጥር አነስተኛ ሆኖ ስለሚመረት አሜሪካ በቀላሉ ከዚህና ከዚያ አታንቀሳቀሰውም። ይልቁኑ ኤፍ-35 የጦር ጀት እና ቢ2 ስፒሪት ቦምብ ጣይ አውሮፕላኖችን ለተለያዩ ጥቃቶች ትጠቀማለች። ኤፍ-22 ልክ እንደ ክት ጊዜ የተቀመጠ እጅግ አደገኛ ጀት ነውና አሜሪካ ወደ መካከለኛው ምስራቅ ስታመጣው አሁን ላይ ያለውን ውጥረት አመላካች ነው ተብሏል። ከኢራቁ ወረራ በኋላ አሜሪካ በዚህ መጠን በመካከለኛው ምስራቅ ጦር አስፍራ አታውቅም በሚባልበት ሰዓት ኤፍ-16፣ ኤፍ-35፣ ኤፍ-15 የጦር ጀቶቿን በአካባቢው ማሰማራቷ የሚታወቅ ነው። ይህንን ደግሞ እነዚህን ጀቶችም አንከብክበው ማስነሳት የሚችሉ የተለያዩ የጦር ጀት ተሸካሚ መርከቦችን በአካባቢው እንዳሰማራችም ይታወቃል። ወደ ካሪቢያን አካባቢም ውጥረቱ ነግሷል። ኩባና አሜሪካ ተፋጠዋል። ከአሜሪካ መነሻውን አድርጎ ገስግሷል የተባለው ጀልባ በኩባ ጠረፍ የከፈተው ተኩስ ከፍተኛ ዋጋ እንዲከፍል አድርጎታል። በጀልባው ላይ ተሳፍረው የነበሩ ሰዎችም ሕይወታቸው እንዲያልፍና እንዲቆስሉ ተደርጓል ነው የተባለው። ኩባ በይፋ በሰጠችው መግለጫ ይህ ከአሜሪካ ተነስቶ የመጣ የሽብር ጥቃት ነው ብለዋለች። በፍሎሪዳ የተመዘገበው ኤፍኤል-77 በሚል መለዮ ቁጥር ያነገበው ፈጣን ጀልባ ወደ ኩባ ጠረፍ ተጠግቶ በኩባ ጠረፍ ጠባቂዎች ላይ የተኩስ ሩምታ ከፈተ። የኩባ ጠረፍ ጠባቂዎችም ምንም እንኳን የአመራር ጓዳቸው ቢመታባቸውም የአጸፋ ተኩስ ከፍተው 4 ሰዎችን ሲገድሉ ወደ 6 የሚሆኑ ቆስለዋል ነው የተባለው። ተቀጣጣዮችን፣ የተለያዩ ጠመንጃዎችን፣ ወታደራዊ ዩኒፎርሞችን እና ወታደራዊ የጦር መነጽሮችን አንግበዋል የተባሉት እነዚህ ታጣቂዎች ወደ ኩባ ሰርገው በመግባት ለሽብር ተልዕኮ ሊንቀሳቀሱ ነበር ስትል ሃቫና በይፋ አሳውቃለች። ከሟቾቹ መካከል አንደኛው ሚሼል ኦርቴጋ ካሳኖቫ የተባለው ሲሆን የሌሎቹን ማንነት እንደምታጣራም አረጋግጣለች። እነዚህ ሰዎች በአሜሪካ ነዋሪ የሆኑ የኩባ ዜጎች መሆናቸውንም ሀገሪቱ አሳውቃለች። የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ ግን ስለ ክስተቱ አናውቅም፣ እነዚህ ሰዎች የአሜሪካ ባህር ኃይል አባል አይደሉም፣ ጀልባውም የጠረፍ ጠባቂዎቻችን አይደለም በማለት አሜሪካ ከደሙ ንጹሕ መሆኗን እወቁልኝ ብለዋል። ወደ መካከለኛው ምስራቅ መለስ ስንል ደግሞ የእስራኤል ወታደሮች ፈጽመውታል የተባለው ግፍ ብዙዎችን እያነጋገረ ይገኛል። የእስራኤል ወታደሮች በአንድ የ14 ዓመት ታዳጊ ላይ ጥይት ይተኩሱበታል። ጃድ ጃዳላህ ይባላል። ይህ ታዳጊ የዌስት ባንክ ነዋሪ ነው። በወታደሮቹ ጥይት ከተመታ በኋላ ይወድቃል፣ ደምም ይፈሰዋል። ጃድ ለወታደሮቹ ጥያቄ ያቀርብላቸዋል፣ እባካችሁ አንሱኝ፣ አሳክሙኝ በማለት። ይሁንና ለ45 ደቂቃ ያህል ዝም ብለው ይመለከቱታል። ወደ 14 የሚሆኑ ወታደሮች ናቸው ይህንን ለብቻው የሚገኝ ታዳጊ ዞረው ሲመለከቱት የነበረው። ከ45 ደቂቃ በኋላ ግን ወደ መኪና ጫኑት። በዚህ ቅጽበት ወይም ከዚህ ቅጽበት በፊት ሕይወቱ አልፏል ይላል የቢቢሲ ዘገባ። ይህንን በተመለከተ የተለቀቀው ቪዲዮም ብዙዎች ጭንቅላታቸውን እንዲይዙ አድርጓል። የእስራኤል ጦር ቃል አቀባይ ጽሕፈት ቤት በጉዳዩ ላይ ዝርዝር ያለ መግለጫ ባያወጣም ታዳጊው በወታደሮቹ ላይ ድንጋይ መወርወሩን እናውቃለን ብሏል። ድንጋይ የሚወረወር ከሆነ ደግሞ የትኛውም የእስራኤል ወታደር ራሱን ለመከላከል ጥይት መተኮስ ይችላል በሚል በጦራችን ሕግ ስላለ ይህንን ወታደሮቻችን ፈጽመውታል ሲሉ የመስሪያ ቤቱ ባልደረቦች ለመገናኛ ብዙሃን ተናግረዋል። ይሁንና ቢቢሲ ተመልክቼዋለሁ ባለው ቪዲዮ ላይ አንድ የእስራኤል ወታደር አንድ ቁስ የሚመስል ነገር ተመቶ በወደቀው ፍልስጤማዊ አጠገብ ሲያስቀምጥ ይታያል። ይህ ደግሞ ምናልባት ታዳጊው ቀድሞ የወረወረው ድንጋይ ወይም ቁስ ነው ለማስባል ይሆናል በሚል ትንታኔም ሰጥተውበታል። እያንዳንዱ እስራኤላዊ ወታደር
ሕይወትን በጊዜያዊነት ሊያቆዩ የሚችሉ የሕክምና ቁሳቁሶችን ይይዛል። እንደ ቡድንም የተለያዩ አሃዶችና የጦር ክፍሎች ይህንን የበለጠ ይይዛሉ። ታዲያ ይህንን ታዳጊ የእስራኤል ወታደሮች ለምን አልረዱትም? ከቆሰለ በኋላ እነርሱን መጉዳት በማይችልበት ሁኔታ ውስጥ ሆኖ ስለምን ጨከኑበት? በሚል በርካቶች አስተያየት እየሰጡ ይገኛሉ። ከቅርብ ጊዜ ወዲህ በዌስት ባንክ የተለያዩ ግፎች እየተፈጸሙብን ነው ሲሉ የፍልስጤም ዜጎች ቅሬታቸውን እንደሚያቀርቡ ይታወቃል። እስራኤል ደግሞ ከሐማስ ወይም ከሌሎች አክራሪ ቡድኖች ጋር የተገናኙ ታዳጊዎችና ወጣቶች ተጠምቀው በወታደሮቼ ላይ ጥቃት እያደረሱ ይገኛሉ፣ ይህንን እከላከላለሁ ትላለች። ወደ ሰሜን ኮሪያ ስናመራ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን መሬት አንቀጥቅጥ የሆነ መግለጫ ሰጥተዋል። ኪም ጆንግ ኡን በደቡብ ኮሪያ ላይ በአሜሪካ ላይ ዝተዋል። ደቡብ ኮሪያን ልናጠፋት እንችላለን፣ ከእርሷ ጋር መደራደር አይጠበቅብንም ብለዋል። አሜሪካ ግን ጣልቃ ገብታ ችግሩን ማስቀረት ትችላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኛ ጋር የሚከባበር ከሆነ መነጋገር እንችላለን ብለዋል። የኮሪያ የሰራተኞች ፓርቲ ማጠቃለያ ጉባኤ ከተካሄደ በኋላ ነው ኪም ጆንግ ኡን ይህንን የተናገሩት። ከየት እንደመጡ ሳይታወቁ ድንገት ከመሬት ብቅ ብለው ዓለምን ማዳረስ የሚችሉ አህጉር ዘለል ባሊስቲክ ሚሳኤሎችን እናመርታለን ያሉት ኪም ጆንግ ኡን የኒውክሌር ኃይላችንን የበለጠ ከፍ ማድረግ አለብን ብለዋል። ታክቲካዊ የኒውክሌር መሳሪያዎቻችንን በተለያዩ የመድፍ ስርዓቶችና በአጭር ርቀት ሚሳኤሎች ላይ ገጥመን ደቡብ ኮሪያን ጭምር መምታት የምንችልበትን አቅም መገንባት አለብን ሲሉ ኪም ጆንግ ኡን መናገራቸውን የሀገራቸው የዜና አውታር ዘግቧል። እንደ KCNA ዘገባ ኪም ጆንግ ኡን ለኒውክሌር የጦር መሳሪያዎች ልዩ ትኩረት መስጠት አለብን ብለዋል። 5000 የሚሆኑ የፓርቲው ተወካዮች ከተለያዩ የሀገሪቱ ክፍሎች ሰብሰብ ብለው የሚያካሂዱትና በየ5 ዓመቱ የሚካሄደው የኮሪያ ሰራተኞች ፓርቲ ጉባኤ በጉጉት የሚጠበቁ ውሳኔዎችን ሲወስን እንደቆየ ይታወቃል። በአሁኑ ጉባኤውም ፓርቲው ለኒውክሌር ጉዳዮች ትኩረት እንደሰጠ ነው የታወቀው። ኪም ጁኤ ከተባለችው ልጃቸው ጋር በፓርቲው ማጠቃለያ ጉባኤ ላይ ከፓርቲው ጉባኤ ማጠቃለያ በኋላ የታዩት ኪም ጆንግ ኡን ወታደራዊ ሰልፎችንም በጋራ ተመልክተዋል። ኪም ጁኤ የእርሳቸው ምትክ ልትሆን ትችላለች ተብላ ከሰሞኑ ብዙ ሲወራላት እንደነበር ይታወቃል። በመጨረሻም ወደ ቀጠናችን ስንመለስ በእርስ በርስ ጦርነት ውስጥ የተዘፈቀችው ሱዳን ውስጥ ዋና መሪ ገጸ ባህሪ በመጫወት የሚታወቁት መሐመድ ሐምዳን ደገሎ ሐሜቲ በዱባይ መኖሪያ ቤቶችን ገዝተው እንደነበር ዘ ሴንትሪ አረጋግጫለሁ ብሏል። የተለያዩ የምርመራ ዘገባዎችን በማውጣት የሚታወቀው ዘ ሴንትሪ ሐሜቲ መጋቢት 2020 ላይ በዱባይ ቤት ገዝተው ነበር ብሏል። የተባበሩት አረብ ኤምሬትስ አልሚናድ ብላ የምትጠራው የጦር ቤዛ አቅራቢያ ነው ይህ ቤት የተገዛው ተብሏል። ከአንድም 3 ቤቶች እኒህ ሰው ገዝተዋል የተባለ ሲሆን በኋላ ላይ 2 ዓመት ጠብቀው ቤቱን እንደሸጡት ነው የተነገረው። ቤቱ የተሸጠለት ደግሞ ፕሮዲጂየስ ሪል ስቴት የተባለ እርሳቸው ከሚመሩት RSF ቡድን ጋር ቅርበት ያለው ድርጅት ነው ተብሏል። ይህ ድርጅት የሚመራው ደግሞ አቦዜር አብደልናቢ ሀቢባላ አህመድ ወይም ደግሞ አቦዜር ሀቢብ በተባለው ግለሰብ አማካኝነት ነው። ይህ ግለሰብና ድርጅቶቹ በአሜሪካ የገንዘብ ሚኒስቴር ጭምር የተለያዩ ማዕቀቦች ተጥለውባቸዋል። በሱዳን ማዕከላዊ ባንክ $1 ቢሊዮን አስቀምጫለሁ የሚሉት ሐምዳን ደጋሎ በባንክ፣ በወርቅ፣ በሪል ስቴትና በተለያዩ ንግዶች የተሰማሩ የከብት እርድ የማይቀራቸው ከባድ የንግድ ሰንሰለት ውስጥ የገቡ ሰው እንደሆኑ ይነገርላቸዋል። ከተባበሩት አረብ ኤምሬትስ ጋር ጥብቅ ትስስር እንዳላቸው የሚነገርላቸው ሐሜቲ ከሳውዲ አረቢያና ከኤምሬትስ ጋር በመሆን ከ30 ሺህ በላይ የሚሆኑ ተዋጊዎችን ይዘው በየመን ውጊያ ሲያጧጡፉ እንደነበር የሚታወቅ ነው። ያኔ ወዳጃቸው የነበረችው ሳውዲ አሁን ላይ ጠላታቸው ሆና አብደልፈታህ አልቡርሃንን እያስታጠቀች ከሄሜቲ ጋር በእጅ አዙር እንደምትዋጋ ይታወቃል። በሱዳን ያለው የእርስ በርስ ጦርነት የአንዱን ወገን ኃጢአት አንዱ ሲያወጣበት፣ ሌላኛው ጊዜ ጠብቆ ደግሞ
የሌላኛውን ኃጢአት ሌላኛው እያወጣበት ቀጥሏል። የሱዳን ሕዝብ ግን በዚህ መሃል ያገኘው እረፍት የለም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።